ሩሲያም የኒውክሌር ሚሳኤል ሙከራ ማካሄዷ ተነገረም። ሞስኮ 14000 ኪሎ ሜትር ይሸፍናል ያለችውን የኒውክሌር ክሩዝ ሚሳኤል ሙከራ በተሳካ ሁኔታ ማካሄዷን ስታስታውቅ እርምጃው ለዩክሬን የረጅም ርቀት ሚሳኤል ለመስጠት ላቀዱ ሀገሮች እንደ ማስጠንቀቂያም የሚቆጠር ነው ይላሉ የተለያዩ ወገኖች። በ2018 ይፋ የሆነው ክሩዝ ሚሳኤል ከየትኛውም የሚሳኤል መከላከያ በቀላሉ ማምለጥ የሚችል እንደሆነ ይነገራል። የምዕራብ ሳይንቲስቶች ሩሲያ ሚሳኤሉን በተሳካ ሁኔታ መሞከሯን አስመልክቶ ጥርጣሬያቸውን ሲገልጹ ቆይተዋል። ከዚህ ቀደም የአሜሪካም አየር ኃይልና የጠፈር ምርምር ማዕከል በ2021 ባወጡት ሪፖርት ደግሞ ሚሳኤሉ ሩሲያም አህጉር አቋራጭ የጦር መሳሪያ አቅም እንዲኖራት ያስቻለ ነው ብለዋል። ያም ሆኖ በዚያው ዓመት ላይ የወጣ ሌላ ሪፖርት ሞስኮ ክሩዝ ሚሳኤሉን ለግዳጅ ዝግጁ ለማድረግ ተጨባጭ ፈተናዎች እንደገጠሟት ሲያመለክት 3 እና 4 ሚሳኤል ወይም ደግሞ ለ3 እና ለ4 ጊዜ ያህል ያደረገችው የሚሳኤል ሙከራ መክሸፉንና ከዚሁ ጋር ተያይዞ በተከሰተ አደጋ በርካታ ሰዎች መሞታቸውን ለአብነት አንስቷል። ይሄው ክሩዝ ሚሳኤል ከ10 እስከ 20 ሺህ ኪሎ ሜትር መወንጨፍ እንደሚችልና አሜሪካንን ጭምር የመምታት አቅም እንዳለው ተነግሯል። ሚሳኤሉ ከመሬት በ50ና በ100 ሜትር ከፍታ ላይ ሳይቀር መብረር ስለሚችል በአየር መቃወሚያ አይን ውስጥ የመግባት ዕድሉ እጅግ አነስተኛ ነው ይባላል። የሚሳኤል ጣቢያው ከሞስኮ 475 ኪሎ ሜትር ርቀት ላይ እንደሚገኝ ሮይተርስ በቅርብ መዘገቡ ይታወሳል። ዛሬ ይህንኑ የኒውክሌር ሚሳኤል ሙከራ በተመለከተ የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ለፕሬዝዳንት ፑቲን ማብራሪያ መስጠታቸው ታውቋል። የሚሳኤሉ የመጨረሻ ሙከራ ከ2 ዓመት በፊት በተሳካ ሁኔታ መካሄዱን ፑቲን መግለጻቸው ሲታወስ ከዚያ ቀደም ግን 13 ጊዜ ሙከራ ተደርጎ የሁለቱ ብቻ በከፊል መሳካቱን ዘገቦች አመልክተዋል። በአሁኑ ሙከራ ሚሳኤሉ ለ15 ሰዓታት አየር ላይ መቆየቱን ኤታማዦር ሹሙ ገልጸዋል። በስህተት ከእስር ተለቆ ሲፈለግ የነበረው ኢትዮጵያዊ ለንደን ውስጥ መያዙ ተነገረ። ሐዱሽ ገብረስላሴ ቅባቱ ራሱን ቀይሮ ሲንቀሳቀስ ማምሻውን በፖሊስ መያዙን ዘገቦች አመልክተዋል። ሐዱሽ ከእንግሊዝ እንደሚባረር ጠቅላይ ሚኒስትር ኪር ስታርመር አስታውቀዋል። በሕገ ወጥ መንገድ ብሪታንያ የገባው ሐዱሽ ገብረስላሴ በወሲብ ትንኮሳ ተከሶ 1 ዓመት እስር ተፈርዶበታል። ከትላንት በስቲያ በስህተት ከእስር መለቀቁን ተከትሎ በእጅጉ ሲፈለግ ቆይቷል። ሐዱሽ በ14 ዓመት ታዳጊ ላይ የወሲብ ትንኮሳ ፈጽሟል በሚል መያዙን ተከትሎ የጸረ ስደተኛ ተቃውሞ መካሄዱ ሲታወስ ፍርድ ከተሰጠ በኋላም ጉዳዩ ጋብ ብሎ ቆይቷል። ከትላንት በስቲያም በስህተት መለቀቁ ከተሰማ በኋላ እንደገና ውዝግብ ተቀስቅሶ አንድ የፖሊስ መኮንን ከስራ ሲታገድ መንግስት ጉዳዩ እንዲጣራ ሐዱሽንም ከገባበት ገብቶ አስሮ እንዲያመጣ ለፖሊስ ትዕዛዝ ሰጥቷል። ዛሬ ማምሻውን ትዕዛዙ ተፈጽሞ ሐዱሽ ባለኮፍያ ጃኬት ለብሶና ፊቱን ሸፍኖ ሲንቀሳቀስ በፖሊሶች እጅ ገብቷል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሐዱሽ ከሀገር ይባረራል ከማለታቸው ውጪ እንዴትና መቼ ወደ ሀገሩ ኢትዮጵያ እንደሚጫን ያሉት የለም። የሱዳን ፈጥኖ ደራሽ ኃይል ኤልፋሸር ከተማ የሚገኝ ቁልፍ የሱዳን ጦር ሰፈር መያዙን አስታወቀ። ፈጥኖ ደራሽ ኃይሉ ዛሬ ባወጣው መግለጫም ከፍተኛ ወታደራዊ ተሽከርካሪዎች ማውደሙንና ሌሎች ወታደራዊ ቁሳቁሶች መያዙን አመልክቷል። በማህበራዊ መገናኛ የተሰራጨውን የፈጥኖ ደራሹ ተዋጊዎች በጦር ሰፈሩ ሲንቀሳቀሱ የሚያሳይ ቪዲዮ ትክክለኛ መሆኑን ቢቢሲ አረጋግጫለሁ ብሏል። ይሄው የኤልፋሸር ጦር ሰፈር በፈጥኖ ደራሽ ኃይሉ መያዝ ለመንግስት እንደ ትልቅ ሽንፈት የተቆጠረ ሲሆን ጦር ኃይሉ ግን ስለ ጉዳዩ እስካሁን ምንም አላለም። የሱዳን ፈጥኖ ደራሽ ኃይል ያለፉትን 18 ወራት ኤልፋሸር ከተማን ከቦ ሲዋጋ የነበረ ሲሆን በጥቂቱ ከ300 ሺህ በላይ ሕዝብ በውጊያ መፈናፈኛ አጥቶ መቆየቱ ይነገራል። በከተማው ረሃብና በሽታ መስፋፋቱ ሲነገር የመንግስታቱ ድርጅት አጣሪዎች
ፈጥኖ ደራሽ በርካታ ሰብአዊ ወንጀሎች ፈጽሟል በሚል ይከሳሉ። በሱዳን ጦርና የፈጥኖ ደራሽ ኃይል ከፍተኛ አዛዦች መካከል በተፈጠረ የስልጣን ሽኩቻ ሳቢያ ሀገሪቱ ያለፉትን 2 ዓመታት በጦርነት ስትታመስ ቆይታለች። በዚሁ የእርስ በርስ ጦርነት ከ150 ሺህ በላይ ሕዝብ ሲገደል ከ12 ሚሊዮን የሚልቁ ዜጎች መፈናቀላቸው ይነገራል። በዓለማችን የከፋ ሰብአዊ ቀውስ እንዲደርስ ያደረገ ነው ጦርነቱ። አሜሪካና ቻይና የንግድ ልውውጥ ወይም ደግሞ የንግድ ውል ለመፈጸም በሚያስችል ማዕቀፍ ላይ ለመነጋገር ተስማሙ። ሀገሮቹ በዚሁ የንግድ ማዕቀፍ ላይ በመጪው ሳምንት እንደሚነጋገሩ የአሜሪካ ገንዘብ ሚኒስቴር ገልጧል። የመጨረሻ ውሳኔ በሚደረስባቸው የቲክቶክ የአሜሪካ ቁጥጥርና ማዕድንን ጨምሮ በተለያዩ የንግድ ጉዳዮች ላይ ይነጋገራሉ ተብሎ ይጠበቃል። አወዛጋቢው የትራምፕ የታሪፍ ማስፈራሪያም ትራምፕናም የቻይና አቻቸው ሺ ጂንፒንግ በመጪው ሐሙስ በደቡብ ኮሪያ በሚያደርጉት ውይይት ዋነኛ አጀንዳ ይሆናል የተባለው። ከወዲሁ የአሜሪካ የንግድ ልዑካን በማሌዥያ በሚካሄደውና ፕሬዝዳንት ትራምፕ በሚሳተፉበት የደቡብ ምስራቅ እስያ ሀገሮች ጉባኤ ከተሳተፉ ሀገራት ጋር ውይይት እያካሄዱ ናቸው ተብሏል። ፕሬዝዳንት ትራምፕ በድጋሜ ከተመረጡ ወዲህ ለመጀመሪያ ጊዜ በእስያ ፓሲፊክ ጉብኝት መጀመራቸው ሲነገር ታሪፍና ውድ ማዕድናት ጉዳይ በሚያካሂዷቸው ስብሰባና ንግግሮች ዋነኛ አጀንዳ እንደሚሆኑ ተመልክቷል። ቲክቶክን በተመለከተ ከብሔራዊ ደህንነት አንጻር አሜሪካም በግዛቷም የቲክቶክ እንቅስቃሴ ወይም ስርጭት ከቻይና እጅ ወጥቶ በራሷ ባለቤትነት ስር እንዲተዳደር ትፈልጋለች። ኩባንያው በአሜሪካም የቲክቶክ ዘመቻን እንዲሸጥላት ባቀረበችው ጥያቄ ላይ ሰፊ ንግግር ይካሄዳል ነው የተባለው።